እኔና የሚል ለማለት ሰው እንኳን ተቀጥሯል። እንደዚህ አይነት ክፍተት ባትፈጥሩብኝ በጣም ደስ ይለኛል። እኔ ዛሬ ይቅርታ አድርጉልኝ። እውነቱን ቅጩን ከመናገር ወደ ኋላ አልልም። የተቀየማችሁኝ ተቀየሙኝ፣ የፈለጋችሁም ደግሞ የፈለጋችሁትን በሉኝ። እውነቱን ነው የምናገረው። እውነቱን ከመናገር ምንም የሚያግደኝ ነገር የለም። ምክንያቱም ትናንትና ሀይሚ በለቀቀችው ቪዲዮ በጣም እነሱን ለማለያየት ገንዘብ ሁሉ ተከፍሎ እንደነበረ እና የተከፈለው ሰው ሄዶ እንዳወራላቸው ምናምን የተናገሩት በቪዲዮ ማለት ነው። ዛሬ እውነቷን ከማውጣት ምንም የሚያግደኝ ነገር የለም፣ ምንም ነገር ማለት ነው። እውነቱን ስነግራችሁ ትላንትና በተሰራው ቪዲዮ ላይ እንደሰማችሁት እነሱ ለማለያየት ገንዘብ ተከፍሎ ሰው ተቀጥሮ እንደነበረ እነሱ ይፋ አድርገውታል። እኛ ግን ቀድመን ድሮ ሰርተንበት ነበር። በመቀጠል ደግሞ እነሱን የምትወዱ መስላችሁ ነገር ግን እነሱ የሚሰሩትን ቪዲዮ እያያችሁ ከስር እየሄዳችሁ ያለሆነ ነገር የምትናገሩ እንዲሁም በቪዲዮ ማለት ነው። እንዲሁም በቪዲዮ ኢቨን ቲክቶክ ላይ ሁሉ ተፖስቶ አይቻለኝ። ለምንድን ነው ሀይሚ እንደ ቡርኬ እይታዋ ከ200 ከ300 ሺህ በላይ የማይሆነው እያላችሁ ዝም ብላችሁ በማይመለከታችሁ የምትዘላብዱ ዘላባጆች አላችሁ ማለት ነው። እውነት ዛሬ የፈለጋችሁትን በሉኝ። እኔ ምንም የሚመጣብኝ ነገር የለም። አልፈራም አልኮራም። ዘላዋጆች አላችሁ። ዩቱብ እኮ በየቀኑ አልጎሪዝሙ አንድ አይደለም። ለምሳሌ ትናንትና ስትለቁ ቪዲዮዋችሁ አክቲቭ ከሆነ ኦቨር ቪው ሊኖረው ይችላል። ቪው ማለት ደግሞ የዩቱብ ቪው ማለት ደግሞ እይታ ማለት ደግሞ ሰው ያየው ብቻ አይደለም። ዩቱብ ራሱ ሪኮመንድ አድርጎ ቦነስ የሚሰጠን ነገር አለ። ያንን ስላልተረዳችሁ ብቻ በዚህ ሁኔታ ሁለቱ ለማቃረር ሁለቱ ሌላ መስመር እንዲገቡ አይነት ነገር እነሱ መቼም አይገቡም። ኦልሬዲ ተናግረዋል። እየነገሯችሁ ነው። ከገባችሁ ማለት ነው። ከገባችሁ ይህን የምታደርጉ ደግሞ ማለት ነው እኛ እናውቃችኋለን ጠንቅቀን ማለት ነው። ጠንቅቀን ወይ እኛን አታሰሩን ወይ እነሱ እንዲሰሩ አትፈቅዱላቸው። ዝም ብላችሁ እየመጣችሁ ከስር የመቀኝነት አስቀያሚ ኮመንት የምትኮምቱ ማለት ነው። እውነቴን ነው። ቅንነት የሌላችሁ አላችሁ አንዳንድ ወራዶች ማለት ነው። እውነቴን ነው የምነግራችሁ። ስለዚህ እነሱ በቃ ያለ ነው ደግሞ እውነት እነሱ እንኳን እንደናንተ እንደዚህ እንትን አላሉም እና በቃ ፍቷቸው፣ ካላስ ፍቷቸው፣ አቦ ፍቷቸው። በቃ የፈለጉበት በነፃነት እንኳን እንዳይሰሩ እኮ እያደረጋችኋቸው ናችሁ አንዳንዶቻችሁ ማለት ነው። በመቀጠል ሀይሚና ቡራ የሆነ ችግር ሲፈጠር ኦፍኮርስ ሰው ሆኖ ችግር የማይፈጠርበት ሰው የለም አደል ጋይስ? ሰው ሆኖ የማይጣላል፣ እግር ከእግርም ይጋጫል፣ እናትና ልጅም ይጣላል፣ አባትና ልጅም ይጣላል፣ እህትና ማቶችም ይጣላሉ፣ ወንድምና ወንድምም ይጣላል። እነዚህ ልጆች በፍቅር እየኖሩ የሆነ ግጭት ሲፈጠር ሀይሚ ደረቅ ናት፣ ሀይሚ አትሰማም፣ ሀይሚ እንደዚህ ናት ብላችሁ ከቡሩክ ነጥላችሁ ሀይሚን የምትወቅጡ አላችሁ። ገባችሁ? ይሄ ለእናንተ ነው። እሺ ለእናንተ ነው። ሲያጠፉ ሁለቱንም እኩል ነው መውቀስ ያለብን። መውቀስ ብቻ ሳይሆን መምከርም መናገርም ካለብን ሁለቱንም ነው እንጂ ሀይሚን ለብቻ ነጥላችሁ እሱን እንትን የምትሉ አላችሁ። አንዳንዶች ደግሞ አላችሁ ልክ ሀይሚን ለብቻ ተነጥሉና ቡርኩን የምትወቅጡ አላችሁ። በቃ ተው፣ እንደዚህ አይነት ነገር አቁሙ። ሁለቱን እኛ የሚስማሙበት የሚዋደዱበት ነገ የተሻለ ነገር የሚኖሩበት ጥፋት እንኳን ካለ በአግባቡ ነው እንጂ መምከር ያለብን። በዚህ ደረጃ እነሱን ለመለያየት ሰው መቅጠር እንደገና ደግሞ በቃ ሀይሚ እንዲህ ናት ማለት አስፈላጊ አይደለም፣ አስፈላጊ አይደለም። ኢቨን እንኳን እውነት ነገር ብታጡ እንኳን በሚለቁት ቪዲዮ እሱ ቤት ፕራንክ ይለቀቃል፣ ጥሩ ቪዲዮ ይለቀቃል። እሷ ቤት ደግሞ እንደዚህ ለምንድን ነው ብላችሁ አታክ የምታደርጓላችሁ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። የምር ገርሞኛል። እኔ እንዴ ምን ሆናችሁ ነው? የምሬን እኮ እነሱ እኮ ተግባብተው ተስማምተው የፈለጉትን አይዲያ እየሰሩ ነው ኦልሬዲ አይደል? በቃ አይዲያ ክሬት ያደረገ ሰው ቤቱ ላይ ይጫናል። አይዲያ ክሬት ያደረገ ሰው ቤቱ ላይ ይጫናል። ይሄ እኮ የዩቱብ ስራ። ስለ ዩቱብ ምንም ሳታውቁ አንዳንዶቻችሁ መታችሁ በቃ ልክ የእናንተን አይዶን ነው። ብቻ እንዴ ልናገር፣ እውነት መናገር ራሱ አልችልም። ኤንዌይስ አንድ ነገር የምነግራችሁ ነገር ቢኖር ምን እንደሆነ ታውቃላችሁ? አትለያዩዋቸው። እውነታውን ነው የምነግራችሁ። እነሱ መቼም አይለያዩም፣ መቼም አይለያዩም። በቃ ስደግፏቸውም አንድ ላይ ደግፏቸው። በዛ ላይ ደግሞ እነሱን ለመለያየት ገንዘብ ኦፍኮርስ አለ። አዎ አለ። እኛ ተናግረናል። ድሮ ነው የተናገርነው። ድሮ ቪዲዮ ሰርተናል። እነሱ ሳያወጡት በፊት እኛ ድሮ ነግረናቸዋል። አለ በቃ ገንዘብ ያለው ባለሀብት ሰው አለ። በቃ እነሱን መለያየት ይፈልጋል፣ ሀይሚን መውሰድ ይፈልጋል። ይሄ ግልጽ ነው። ምንም የሚዋሽ የሚደበቅ ነገር አለ? ቪዲዮ አለ፣ የተቀመጠ ነው፣ አልተሰረዘ፣ አልተደለዘ። ስለዚህ እናንተ አሁን አንዳንዶች፣ ሁሉንም አይደለም፣ በጣም ቅኖች አላችሁ። እነሱ ሲከፉ የምትከፉ፣ እነሱ ሲደሰቱ የምትደሰቱ በጣም ምርጥ የሆናችሁ ሰዎች አላችሁ። አንዳንድ ደግሞ ቅንቅናሞች አላችሁ። ትመጣላችሁ ሀይሚ ለምንድን ነው በሀይሚ ደረቅ ናት አትሰማም ምናምን የምትሉ አላችሁ። ኢቭን ሀይሚ እንኳን ችግር ቢኖርባት ሀይሚን የምንመክራት ሀይሚን አታክ በማድረግ ወይም ደግሞ ሀይሚን የሆነ አቢዩዝ በማድረግ አይደለም።
ገባችሁ? ሀይሚ ጥፋትሽ ይሄ ነው፣ እባክሽን ሀይሚ ተመለሺ። እኔ እላታለሁ ሀይሚ እንደዚህ እኮ ሴት እኮ ብልጥ ናት፣ ሴት እኮ ብልሃተኛ ናት፣ ወንድ ልጅ በሲስተም ነው የሚያዘው የኔ ውድ ምናምን እያልኩ እናገራለሁ የሆነ ስተሳይ። እናንተ ግን መታችሁ ዱላውን ሀይሚ ላይ ታሳርፋላችሁ። ስለዚህ ሀይሚ የእናንተ ዱላ ሰልችቷታል። ትላንትና ለዛ ነው ያንን ቪዲዮ የሰራችላችሁ ማለት ነው። እውነታው ይሄ ነው። ሁሉም አይደለም፣ በጣም ትንሽ ልጆች ናችሁ። ሁሉም አይደለም፣ በጣም ጥቂት ልጆች ናችሁ። ዝም ብላችሁ ነገር እንዲነሳ የምትቆፍሩ አላችሁ እና ከዚህ ተግባራችሁ ተቆጠቡ። አዎ አለ፣ እነሱን መለያየት የሚፈልግ አለ፣ በቃ አለ ስትባሉ አለ፣ እውነት ነው። እነሱ ብዙ ስጋት አለባቸው። ስጋታቸው ምንድን ነው? ሁለቱን ተለያይተው ማየት የሚፈልግ አካል አለ። ኦፍኮርስ ቡርኬን የሚወዱት ሴቶች አሉ። ይሄ ግልጽ ነው፣ ምንም ይዋሽ አለም። ራሳቸው ቪዲዮቸው ላይ ሰርተዋል። ሀይማን ደግሞ የሚፈልጋት የሚወዳት ወንድ አለ። እና ስለዚህ እነዚህ ልጆች ከነዛ ሰዎች መታደግ የምንችለው እኛ እነሱን ስንወድ ስናከብራቸው፣ ጥፋታቸውን በትክክል ስንነግራቸው ነው። እና እኔ በጣም አዝኛለሁ። ትናንት ቡርኬ በጣም ከፍተውት፣ ሀይሚም እንደዛው በቃ መለያየት እንደማይፈልጉ እውነታውን ተናግረዋል። እና እኔ እውነት ከዚህ በላይ ማውራት አልፈልግም። እባካችሁ አቢዩዝ አታርጓት። ሀይሚንም እሱንም እኩል ውደዷቸው። እኩል ሀሳብ አስተያየታችሁን ስጡ። ወዳችኋለሁ። ለዚህ ቤት አዲስ የሆናችሁ የተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። እኔ ቶሎ ማውራው ጋይስ ስራ ቦታ ነኝና ያው ላይክ ለረፍት ወጥቼ ነው እና ሰዓቴን ለመጠቀም ብዬ ነው። በጣም ስለተናደድኩኝ ነው ትላንት ባየሁት ቪዲዮ። እኔ ማታ ቪዲዮ ለቅቄ ነበረ። ሲቀሩ ለምን ቀሩ ብዬ አይዟችሁ ተረጋጉ ምናምን የሚል ነው የለቀኩትኝ እና እነሱ ደግሞ እኔ ከለቀኩ 10 ነው ከ15 ደቂቃ በኋላ ለቀቁ። ያው አንዳንዴ ኢንተርኔትም ምናምንም ያስቸግራል ኢትዮጵያ ውስጥ ታውቃላችሁ። እና ያለው ነገር ይሄ ነው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይባችሁ አይለኝ። እወዳችኋለሁ፣ አከብራችኋለሁ። ባይ